በዓለም የፖለቲካ መድረክ ላይ ጊዜ ከቀናትና ከሰዓታት በላይ ነው። ጊዜ ራሱ የአንድ የጦር መሳሪያ ነው። እናም አሁን በምድር ላይ ካሉት እጅግ አደገኛ ፍጥጫዎች በአንዱ ላይ ጊዜው ሊያልቅ ነው። የሰላም ሻማ በነበልባሉ የመጨረሻ ጭላንጭል እየተንገበገበ ሊጠፋ ጥቂት ሰዓታት ብቻ ቀርተውታል። በዛሬው ትንታኔያችን ስለዚያች እየከሰመች ስላለች የሰላም ተስፋና በእሷ መር ላይ ሊፈነዳ ስለተዘጋጀው አዲስ የጦርነት እሳት ነው። ስለ አንድ እየተጠናቀቀ ስላለው የተኩስ አቁም ስምምነት፣ ስለ አንድ የማይታጠፍ ፕሬዚዳንት ዛቻና በምላሹም አዳዲስ ካርዶችን አዘጋጅቻለሁ ስላለችው ኢራን ምስጢራዊ ዝግጅትም እንቃኛለን። ይህ በዋሽንግተንና በቴህራን መካከል የሚካሄደው የክፍለ ዘመኑ የፖለቲካ ቁማር የመጨረሻውና ወሳኝ ዙር ነው። ጨዋታው ነገ ረቡዕ እኩለ ሌሊት ላይ ይጠናቀቃል። የተኩስ አቁም ስምምነቱ ሲታወጅ ዓለም የሰላም አየር ተንፍሳ ነበር። የሆርሙዝ ወሽመጥ ሲከፈት የኢኮኖሚ ገበያዎች ተረጋግተው ቆይቷል። ነገር ግን ያ ሁሉ ተስፋ አሁን በከፍተኛ ጥርጣሬና ፍርሃት ተክቷል። የሰላም ንግግሮችም ሙሉ በሙሉ ቆመዋል። በምትኩም ከሁለቱም ወገን የሚሰማው የጦርነት ነጋሪት ጉሰማ ብቻ ነው። የኢራን ወገን ዝምታውን የሰበረው በይፋዊና ቀጥተኛ መልእክት ነበር። የኢራን ፓርላማ አፈ ጉባኤ መሐመድ ባጌር ጋሊባፍ በኤክስ ገጻቸው ላይ ዓለምን ያስደነገጠ ቃል ተናገሩ። ኢራን ባለፉት 2 ሳምንታት ውስጥ በጦር ሜዳ ላይ የምታሳያቸውን አዳዲስ ካርዶች ስታዘጋጅ ቆይታለች አሉ። ይህ ብቻ አይደለም፣ አክለውም በዛቻ ጥላ ስር የሚደረግን ምንም አይነት ድርድር አንቀበልም ሲሉ የሀገራቸውን የማይናወጥ አቋም ገለጹ። አዳዲስ ካርዶች፣ እነዚህ ሁለት ቃላት በዓለም አቀፍ ዙሪያ ባሉ የስለላ ድርጅቶችና የጦር ተንታኞች ዘንድ ከፍተኛ መነጋገሪያ ሆኗል። ኢራን በእጇ የያዘችው ይህ አዲስ ካርድ ምንድን ነው? ባለፉት 2 ሳምንታት በቻይናና በሩሲያ ድጋፍ የአሜሪካንንና የእስራኤልን የጦር ስሌት ሙሉ በሙሉ የሚቀይር አዲስ ወታደራዊ አቅም ገንብታለች ማለት ነው? ወይስ ምናልባት ከዚህ በፊት ታይተው የማይታወቁ እጅግ ፈጣንና ስጉር ድሮኖችን አሊያም የአሜሪካንን የአየር መከላከያ ስርዓቶች በቀላሉ ጥሰው መግባት የሚችሉ ሃይፐርሶኒክ ሚሳይሎች? ወይንስ ካርዱ ወታደራዊ ብቻ አይደለም? ምናልባት ኢራን የሆርሙዝን ወሽመጥ ከመዝጋት ባለፈ ሙሉ በሙሉ በባህር ፈንጆች በመሙላት ለዓመታት ማንም ሊያልፍበት የማይችል የሞት ቀጠና ለማድረግ እየተዘጋጀች ይሆን? ይህ ደግሞ የዓለምን ኢኮኖሚ ሙሉ በሙሉ የሚያንበረክክ የኒውክሌር አማራጭ ነው። ካለዚያስ ካርዱ በሳይበር ምህዳር ውስጥ ተደበቀ ይሆን? የአሜሪካንን የፋይናንስ ስርዓት፣ የኃይል ማመንጫዎችን አሊያም የወደብ አስተዳደሮችን ሙሉ በሙሉ የሚያሽመደምድ ታይቶ የማይታወቅ የሳይበር ጥቃት? የኢራን መልእክት ግልጽ ነው። እኛን አቅላችሁ አትዩን፣ እጃችን ላይ ያለው ካርድ እናንተ ከምታስቡት በላይ አስፈሪ ነው የሚል። በሌላ በኩል ደግሞ በዋሽንግተን የፕሬዚዳንት ዶናልድ ትራምፕ ምላሽ የኢራን ዛቻ በሌላ ዛቻ የሚመልስ ነበር። ትራምፕም ስምምነት ለማድረግ ምንም አይነት ጫና ውስጥ እንዳልሆኑ በይፋ ተናግሯል። ለሳቸው ድርድሩ ቢፈርስ እንኳ ምንም ማለት እንዳልሆነ ጠንካራ መስለው ለመታየት ሞክሯል። የ2 ሳምንቱ የተኩስ አቁም ስምምነት ረቡዕ ዕለት ማለትም በነገው ዕለት ሲያበቃ የመራዘም ዕድሉ እጅግ በጣም አነስተኛ ነው ሲሉም የሰላሙን በር በገዛ እጃቸው የሚዘጉበትን ሁኔታ አመላክተዋል። የትራምፕ መልእክትም ልክ እንደ ኢራኑ ግልጽ ነበር። የምትፈልጉትን ካላደረጋችሁ ወደ ጦርነት እንመለሳለን። እናም በዚህ ጦርነት እኛ አሸናፊዎች ነን። ይህ የከፍተኛ ጫና ፖሊሲ የትራምፕን የንግድ ምልክት ሆኗል። ነገር ግን በዚህ ጊዜ ተቀናቃኛቸው ኢራን እጅ ለመስጠት ዝግጁ አትመስልም። ይህ በእንዲህ እንዳለ የተኩስ አቁሙ ቃላት በወረቀት ላይ ቢኖሩም በባህር ላይ ያለው እውነታ ግን የተለየ ሆኗል። በፋርስ ባህረ ሰላጤ የአሜሪካ ጦር የሆርሙዝን ወሽመጥ መውጫና መግቢያ ከቦ ይዟል። ከትላንት በስቲያም የኢራን ባንዲራ የሰቀለች አንዲት የጭነት መርከብ በአሜሪካ ኃይሎች ተይዛ ነበር። ሁለቱም ወገኖች ሌላኛውን ወገን የተኩስ አቁሙን በመጣስ ይከሳሉ። ሰላሙ በስም ብቻ ያለ ይመስላል። በዚህ ሁሉ የጦርነት ዛቻና ወታደራዊ እንቅስቃሴ መሃል አንድ የመጨረሻ የተስፋ ጭላንጭል ብልጭ ድርግም ይላል። የአሜሪካ ሚዲያዎች እንደሚዘግቡት ከሆነ ምክትል ፕሬዚዳንት ጄዲ ቫንስ በዛሬው ዕለት ለድርድር ወደ ፓኪስታን ሊያቀኑ ይችላሉ ይላሉ። ይህ የትራምፕ የህዝብ ንግግርና ከጀርባ ያለው የዲፕሎማሲ እንቅስቃሴ ፍጹም የተራራቀ መሆኑን ያሳያል። ፕሬዚዳንቱ በይፋ ድርድር የለም ሲሉ፣ ምክትላቸው ደግሞ በሚስጥር ለድርድር እየተዘጋጁ ነው። ይህ የፓኪስታን ድርድር የዓለም የመጨረሻ ተስፋ ነው። ነገር ግን ሊሳካ ይችላል የሚለው ጥያቄ አሁንም በጥርጣሬ የሚታይ ሆኗል። የኢራን ወገን በዛቻ ጥላ ስር አንደራደርም ብሏል። የትራምፕ ወገን ደግሞ ዛቻውን አጠናክሮ ቀጥሏል። ታዲያ ጄዲ ቫንስ ወደ ኢስላማባድ የሚሄዱት ለድርድር ነው ወይንስ የአሜሪካን የመጨረሻ ማስጠንቀቂያ ለማድረስ? ይህ የአሜሪካ ድርብ ጨዋታ እንደ ቻይናና ሩሲያ ያሉ የዓለም ሀያላንን በእጅጉ አሳስቧል። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ በዛሬው መግለጫቸውም ስም ሳይጠቅሱ አንድ ወገን በዛቻና በማስፈራራት ዲፕሎማሲን ለመተካት መሞከሩ ለዓለም ሰላም ትልቅ ስጋት ነው ብለዋል። ይህ ለትራምፕ አስተዳደር የተሰጠ ስውር ነገር ግን ግልጽ ማስጠንቀቂያ ነው። ቻይና ኢራን ሙሉ በሙሉ እንድትወድቅ ዝም ብላ እንደማትመለከት እያሳየች ነው። በዚህ ዋናው የፍጥጫ መድረክ ጀርባ ሌላ ትንሽ የዲፕሎማሲ መድረክም በይፋ ተዘጋጅቷል። አንድ የአሜሪካ ባለስልጣን እንዳሉት ከሆነ በእስራኤልና በሊባኖስ መካከል ሁለተኛው ዙር ድርድር ሐሙስ ዕለት ሊካሄድ ይችላል።
ይህ ዋናው ድርድር ቢፈርስም በቀጠናው ያሉ ሌሎች ትናንሽ ግጭቶች ለመፍታት ጥረት እየተደረገ መሆኑን ያሳያል። ነገር ግን ዋናው እሳት ካልጠፋ ትንንሾቹ እሳቶች ቢጠፉ ምን ዋጋ አለው? እናም ታሪኩ እዚህ ላይ ደርሷል። የሰዓቱ መቁጠሪያ እየፈጠነ ነው። ረቡዕ እኩለ ሌሊት የሰላሙ ጊዜ ያበቃል። ዓለም በሶስት አማራጮች አፋፍ ላይ ቆማለች። የመጀመሪያ አማራጭ ድንገተኛ ስምምነት ነው። ጄዲ ቫንስና የኢራን ልዑካን በፓኪስታን ምድር በመጨረሻዋ ሰዓት ዓለምን የሚያድን ስምምነት ይፈራረማሉ። ይህ የዲፕሎማሲ ትልቅ ድል ይሆናል። ሌላው የጦርነት መቀስቀስ ነው። የተኩስ አቁሙ ያበቃና ሁለቱም ወገኖች ወደ ጦርነት ይመለሳሉ። ነገር ግን በዚህ ጊዜ ጦርነቱ ከበፊቱ የከፋ ይሆናል። ኢራን አዲሱን ካርዷን ትመዘዋለች። አሜሪካን በሙሉ ኃይሏ ምላሽ የምትሰጥ ይሆናል። ቀጠናውም ምናልባትም ዓለም ወደማይታሰብ ጥፋት ውስጥ ይገባል። ከዚያም ያልተረጋጋ ሁኔታ መቀጠል ነው። የተኩስ አቁሙ በይፋ ባይራዘምም ሁለቱም ወገኖች ሙሉ ጦርነት ከመክፈት ተቆጥበው አነስተኛ ጥቃቶችንና ወታደራዊ ትንኮሳዎችን ይቀጥላሉ። ይህ ጦርነትም ሰላምም ያልሆነ አደገኛ ሁኔታ ቀጠናውን ለወራት ምናልባትም ለዓመታት በውጥረት ውስጥ ያቆየዋል። የሰላሙ ሰዓት ሊያልቅ ቃቷል። የዓለም ዕጣ ፈንታ በሚቀጥሉት ጥቂት ሰዓታት ውስጥ በሚወሰኑ ውሳኔዎች ላይ ተንጠልጥሏል። ታዲያ እነዚህ ሶስት መንገዶች የመጨረሻ ደቂቃ ስምምነት፣ አውዳሚ ጦርነት አሊያም ያልተረጋጋ ውጥረት መቀጠል በተግባር ምን ይመስላሉ? የእያንዳንዳቸውስ መዘዝ ምን ያህል ጥልቅ ነው የሚለውን መልከት። የመጀመሪያው መንገድ ስንመለከት የመጨረሻው ደቂቃ የዲፕሎማሲ ድል ነው። ይህ ዓለም በሙሉ ተስፋ የሚያደርገው አማራጭ ሲሆን ምክትል ፕሬዚዳንት ጄዲ ቫንስ ኢስላማባድ ደርሰው ከኢራን ልዑካን ጋር በዝግ በር በስተጀርባ ለሰዓታት ከተወያዩ በኋላ ሁለቱም ወገኖች ፊታቸውን ሲያዞሩ የሚቀበሉት አንድ የመካከለኛ መንገድ ቀመር ላይ ደርሳሉ። ይህ ቀመር ምን ሊመስል ይችላል? ምናልባትም የተኩስ አቁሙን ለተጨማሪ ጥቂት ሳምንታት ማራዘምን ሊያካትት ይችላል። ነገር ግን በዚህ ጊዜ ዝም ብሎ ማራዘም አይሆንም። ይልቁንም ሁለቱም ወገኖች በቀጣይ በሚደረገው ሁሉን አቀፍ ድርድር ላይ ስለሚኖራቸው ቀይ መስመር ግልጽ ግንዛቤ እንዲይዙ የሚያደርግ የመግባቢያ ሰነድ ሊፈራረሙ ይችላሉ። ለምሳሌ አሜሪካ የኢራን የኒውክሌር ፕሮግራም ላይ ጥብቅ ክትትልና ገደብ እንዲደረግበት ያላትን አቋም ሳታለላ በምትኩ ኢራን ላይ ጣሉትን አንዳንድ ሰብአዊ ነክ ያልሆኑ ማዕቀቦችን ቀስ በቀስ ለማንሳት ቃል ልትገባ ችላለች። ኢራንን በበኩሏ በዛቻ ጥላ ስር አንደራደር የሚለውን አቋሟን ለማስከበር አሜሪካ በቀጠና ያላትን ወታደራዊ እንቅስቃሴ እንደምትቀንስ በጽሑፍ የሰፈሩ ዋስትና ልጠይቅ ትችላለች። ይህ ከተሳካ ዓለም የሰላም አየር ተነፍሳለች። የነዳጅ ዋጋ ይረጋጋል። የኢኮኖሚ ገበያዎች ይነቃቃሉ። ዶናልድ ትራምፕም በሀገር ውስጥ ለሚመጣው የአጋማሽ ዘመን ምርጫ ትልቅ የውጭ ፖሊሲ ድል አስመዝግበው ይቀርባሉ። የኢራን መንግስትም ሀገሪቱን ከአውዳሚ ጦርነት በማዳንና አንዳንድ ማዕቀቦችን በማስነሳት በህዝቡ ዘንድ ተቀባይነቱን ሊያጠናክር ይችላል። ነገር ግን ይህ መንገድ ቀላል አይደለም። በሁለቱም ወገን ያሉ ጠንካራ መስመር አራማጆች ይህንን እንደ ክህደት አሊያም እጅ መስጠት ሊቆጥሩት ይችላሉ። በእስራኤልና በሳውዲ አረቢያ ያለው የአሜሪካ አጋሮችም ስምምነቱን በጥርጣሬ ዓይን ይመለከቱታል። ሁለተኛውና እጅግ አስፈሪው መንገድም ወደ ሙሉ ጦርነት መመለስ ነው። የኢስላማባዱ ድርድር ቢፈርስ እንኳን ወይም ጄዲ ቫንስ ጨርሶ ወደ ፓኪስታን ባይሄዱ የተኩስ አቁሙ ሮብ እኩለ ሌሊት ላይ ያበቃል። ከዚያስ ከጥቂት ደቂቃዎች አሊያም ሰዓታት ጸጥታ በኋላ የመጀመሪያው ጥቃት ይፈጽማል። ከየት ወገን እንደሚመጣ ማንም መገመት አይችልም። ነገር ግን መዘዙ አስከፊ እንደሚሆን ይጠበቃል። ኢራን ቃል የገባችውን አዲስ ካርዶች ትመዛለች። ይህ ምናልባትም በአንድ ጊዜ በመቶዎች የሚቆጠሩ ድሮኖችና ሚሳይሎችን በመጠቀም በቀጠና ያሉትን የአሜሪካ የጦር ሰፈሮችና የእስራኤልን ወሳኝ ከተሞች ማጥቃትን ሊያካትት ይችላል። የሆርሙዝ ወሽመጥም በዚህ ጊዜ ዝም ብሎ አይዘጋም። ሙሉ በሙሉ የጦር ቀጠና ይሆናል። ማንኛውም የሚያልፍ መርከብ ኢላማ ይደረጋል። የሳይበር ጥቃቶች የኢራንና የአጋሮቿን መሠረተ ልማቶች ሊያሽመደመዱ ይችላሉ። የአሜሪካና የእስራኤል ምላሽም ከበፊቱ በብዙ እጥፍ ይከፋ ሊሆን ይችላል። የትራምፕ አስተዳደር የሚያጸጥት ምላሽ እንደሚሰጥ ቃል ገብቷል። ይህ የኢራን የኒውክሌር ማዕከላት፣ የጦር ሰፈሮች፣ የኮማንድ ፖስቶችና የኢኮኖሚ መሠረተ ልማቶችን ሙሉ በሙሉ ማውደምን ሊያካትት ይችላል። ግቡም የኢራን ወታደራዊ አቅምን ዓመታት ወደ ኋላ መመለስ ይሆናል። የዚህ ጦር መዘዝም በመካከለኛው ምስራቅ የተወሰነ አይደለም። የነዳጅ ዋጋ በታሪክ ታይቶን በማይታወቅ ሁኔታ ይኖራል። የዓለም ኢኮኖሚ ወደ ከባድ ውድቀት ያመራል። በሚሊዮኖች የሚቆጠሩ ስደተኞችም ከቀጠናው ይፈናቀላሉ። እንደ ቻይናና ሩሲያ ያሉ ሀያላንም ዝም ብሎ አይመለከቱም። ግጭቱ በቀላሉ ወደ ዓለም አቀፍ ፍጥጫ ሊሸጋገር ይችላል። ይህ ማንም ማየት የማይፈልገው የክፉ ቀን ሕልም ነው። ሶስተኛውና ምናልባትም በጣም አሳሳቹ መንገድም ጦርነትም ሰላምም ያልሆነ ሁኔታ መቀጠል ነው። ይህ ሁለቱም ወገኖች ሙሉ ጦርነትን የሚፈሩበት ነገር ግን በዲፕሎማሲም የሚያምኑበት ሁኔታ ነው። የተኩስ አቁሙ በይፋ ያልቃል። ነገር ግን ሁለቱም ወገኖች የመጀመሪያውን ከባድ ጥቃት ከመፈጸም ይቆጠባሉ። በምትኩ የጥላ ጦርነት ይቀጥላል። ኢራን በአጋሮቿ አማካኝነትም በቀጠናው ያሉትን የአሜሪካና የእስራኤል ጥቅሞች ማጥቃቷን ትቀጥላለች። አሜሪካና እስራኤልም በድብቅ ኦፕሬሽኖችና በሳይበር ጥቃቶች የኢራን የኒውክሌርና የሚሳይል ፕሮግራሞች ማደናቀፋቸውን ይቀጥላሉ። የሆርሙዝ ወሽመጥም በስም ክፍት ቢሆንም ደህንነቱ ያልጠበቀ ይሆናል። አልፎ አልፎም መርከቦች ይያዛሉ።
ትንኮሶችም ይፈጽማሉ። የሚያቋርጥ የፕሮፓጋንዳ ጦርነትና የኢኮኖሚ ጫና ይቀጥላል። ይህ አማራጭ ከሙሉ ጦርነት የተሻለ ቢመስልም በራሱ ትልቅ አደጋ አለው። ምክንያቱም ይህ ያልተረጋጋ ሁኔታ በማንኛውም ጊዜ በአንድ የተሳሳተ ስሌት አሊያም በአንድ ያልጠበቀ ክስተት ወደ ሁለተኛው አማራጭ ወይም ወደ ሙሉ ጦርነት ሊቀየር ይችላል። ይህ እንደ አንድ ጊዜ ቀጠሮ እንደተሰጠው ቦምብ ነው። መቼ እንደሚፈነዳ ማንም አያውቅም። ስለዚህ በሚቀጥሉት ጥቂት ሰዓታት ውስጥ የዓለም ዕጣ ፈንታ በእነዚህ 3 መንገዶች መስቀለኛ መንገድ ላይ ቆሟል። የጄዲ ቫንስ የጉዞ ዕቅድ፣ የኢራን ልዑካን አቋምና ከሁሉም በላይ ደግሞ በዋሽንግተንና በቴህራን ያለው የመጨረሻ ውሳኔ ሰጪዎች ምርጫ የትኛውን መንገድ እንደምንከተል ይወስናል። የሰላሙ ሻማ ሙሉ በሙሉ ይጠፋ ይሆን ወይንስ በዚች የመጨረሻ ደቂቃ አንድ ያልጠበቀ የነፋስ ሽጉታ ዳግም እንዲያንሰራር ያደርገዋል? ዓለም በጭንቀትና በተስፋ መካከል ሆና የመጨረሻውን ሰዓት ትጠባበቃለች። የቱስ አማራጭ ይሆን? መልሱን የሚቀጥሉት 24 ሰዓታት ይወስኑታል። የዓለም ዕጣ ፈንታ በዋሽንግተን የዛቻ ቃላት፣ በቴህራን የተደበቁ ካርዶችና በኢስላማባድ በሚካሄደው የመጨረሻ ደቂቃ ድርድር መካከል ተወጥሮ ይገኛል። የጦርነት ከበሮ ምት ወይንስ የሰላም ልብ ትርታ? ዓለም ትንፋሿን ውጣ መልሱን ትጠባበቃለች።